እዩ ጩፋዎች ረፍ እስኪ ስራ ያጣውን ተማሪና አስተዋስ ጀምሩት መጀመሪያ የስምንት ልጆች አባት ባህታዊ አይተናና ኦርጂድ ካህንነት ይሰጣልና የተመረቁ ተማሪዎች እትግ ቆብ ያደረጉ ጴንጤዎችን ከቤተ መቅደሱ ታስወጡል ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ከሀገር ውስጥም ከሀገር ውጭም ያላችሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ ሰላማችሁ ይብዛ ቤተሰቦቻችሁም ሰላም ይሁኑ እናንተም ሰላም ሁኑ ሀገራችንም ሰላም ያርግልን ማለት ፈልጋለሁ ዛሬ ይዤላችሁ የመጣሁት መረጃ አለኝ በክብርት ከንቲባ አዳነች አቤቤ ምክንያት የታሰረውን ጋዜጠኛ ይዤላችሁ መጥቻለሁ በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ ባወጣው ጉዳይ ላይ ሌሎች ተቃውሞዎች መነሳታቸውና ሌሎች ጥያቄዎች መነሳት መጀመራቸውን ተከትሎ ያስኩላችሁ መረጃ አለኝ በተጨማሪም ከናንተ ቀጥሎ ደግሞ ይዤላችሁ የምመጣው አንድ የበጎ አድራጎት ድርጅት እጅግ በጣም የሚያስደንቅ ኢንተርቪውን በተመለከተ ነው ይሄ እንዲህ አይነት ነገሮች ከተለመዱ ረፉ መባል ስላለበት ረፉ ማለት ስለምንፈልግ እንመጣለን በሌላኛው በኩል ደግሞ ፓስተር ቸሬ ከዚህ በኋላ በቃኝ እናንተ ማርፋችሁ ተቀመጡ እኛም አርፈን እንቀመጣለን እናንተ ካልተስተካከላችሁ ከዚህ በኋላ ልካችሁን እንነግራለን ሲል ባንደበቱ መናገሩን ይህንን በተመለከተ ያስኩላችሁ መረጃ አለኝ በተለይ ሐሰተኛ ፓስተሮችን በተመለከተ ያወጣው መረጃ ነው ሌሎች መረጃዎችን አዘጋጅቼ ይዤላችሁ ቀርቤያለሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐሰተኛ አጥማቂያን በተመለከተም ያስኩላችሁ መረጃ አለኝ አብራችሁ ውስጥ ቆዩ ሁሉንም ተሰሙታላችሁ አራያ መካሻ ነኝ ቃል ቀር ነው የምትከታተሉት ሰብስክራይብ ላይክ ኤንድ ሼር እንድታደርጉት በዚህ አጋጣሚ ጋብዛለሁ እስኪ 100 ሺህ እንግባ በዚህ ሳምንት ፈጠን ብለን ማለት ነው እናንተም ምን ስለምታደርጉልኝ አመሰግናለሁ ይሄን ማስታወቂያ ተከታትለን እስከመንማጣ ድረስ ግን ዲኤምሲ ሪል ስቴት ቤቶችን መውሰድ ከፈለጋችሁ እኛ ጋር ነው ሪል ስቴት ከኛ ጋር በቀጥታ መጣችሁ መውሰድ ትችላላችሁ በተሻሻሉ የዋጋ ልዩነቶች እንዲሁም የተመረጡ ስፍራዎች ላይ በአማካይ የከተማችን ስፍራዎች ላይ ጥሩ ዋጋዎችን ይዘንላችሁ መተናል ብለዋል እሱን ይዤላችሁ መጥቻለሁ በማስታወቂያ መልክ ለኛም ስፖንሰር ያደረገን ነው በቀጣይ ደግሞ የሙታንሳ ማር ቅዱስ ሚካኤል ገዳምን በተመለከተ ማስታወቂያ ተከታትለን በጋራ እንመለስ እንኳን ደህና መጡ ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ነው ዲኤምሲ ሪል ስቴት እንሰኛለን ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል ምን ቀረን ታዲያ እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእክቱ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን አመሰግናለሁ የመጀመሪያው መረጃ ነው ወስዳችሁ የመጀመሪያው መረጃ ጋዜጠኛ እንዳልክ ታሰረ ነው እንዳልክ ነው የታሰረው ጋዜጠኛ እንዳልክ የምታውቁት በርቅ ማዕድ ፕሮግራሙ ላይ ነው የምታውቁት ጋዜጠኛ እንዳልክ የታሰረው በክብርት ከንቲባ አዳነች አቤቤ ወንድም ነኝ በሚል ምክንያት በሱ ምክንያት ነው ኢንተርቪው ባደረገው ምክንያት ነው እንደታሰረ መረጃዎች እየወጡ የሚገኙት ከኋላ እንደምታዩት ማህበራዊ ሚዲያ ላይ እንደ አይነት መረጃዎች ወጥተዋልና የከንቲባ ወንድም ነኝ ያለው አበበ የኢንጂነር ተመራቂ እንደሆነ መቀሌ ዩኒቨርሲቲ እንደተማረ መረጃዎች አውጥቷል አዲስ አበባ ከተማ ውስጥ የቤቴል የሚባል ስፍራ አካባቢ ላይ ወረዳ 7
ሙሉ የአያታችን ነው እና አዳነች አቤቤ እህቴ ነች ገዛ እህቴ ነች አባታችንና እናታችን ለማደጎ ጥለውኝ ነውና እኔ ማደጎ ነው ያሳደገኝ ነገር ግን አሁን ቤተልን እንድንወስደው ቤታችን እንዲመለስልን እንፈልጋለን የሚል ሐሳብ አንስቶ ባለቤቴም ከቤት አስወጣኛለች የሚል ኢንተርቪው መላሽ መስጠቱን አስታውሰን ነበር ከዚህ በፊት ይሄን ፕሮግራም እኔም ማቅርቤላችሁ ነበር እንደ አይነት ነገሮች መስተካከል አለባቸው ለማንንም ይሁን ዛሬ ክብርት አዳነች ከንቲባ ስለሆነች ብቻ ሳይሆን ማንንም ሰው ስለተቀመጠ እየተነሱ እንዲ ማድረግ አንደኛ ተገቢ አይደለም ሁለተኛም ያልተረጋገጡ መረጃዎች ግለሰቦችን ለአደጋ ያጋልጣሉ በተለይ ጋዜጠኛው እንዳልክ ተሳስቶ ይሄን መረጃ እንዳወጣ ነው መረጃዎቹ ያሉኝና እንደዛ እስከሆነ ድረስ እንደኔ አይነት የሚያሳስቱ ግለሰቦች ወደ ሚዲያ ሲመጡ ገደብ አድርጎ መያዝ የባለሙያ ድርሻ ይሆናልና እሱን በባለሙያ ድርሻ ኃላፊነቱን ይወስዳል እሱን በዚህ ጉዳይ ላይ በመታሰሩ ነው መረጃዎች እየወጡ ያሉት ነገር ግን ጥፋት ያጠፉና ሌሎች ወንጀል የሚሰሩ ሰዎች እንዲ መረጃ ወጥቶባቸው እንደ በዚህ ፍጥነት ታስረው ያውቃሉ ስትፈጥኑም ግራ ያጋባናል ለምን መሰላችሁ ክብርት ከንቲባ የብዙ አዲስ አበባ የሚኖሩ ሰዎች ወኪል ነች አሰራራሪ ነች ማለት ነው ትክክል ነች በፍጥነት መደረጉ ትክክል ሌሎች ጉዳዮችንም ወንጀል እንደዚህ ፈጥናችሁ የምትይዙበት ቀን መቼ ይመጣ ይሆን እንደው ባካችሁ አቤት የሚሉ ወጣቶቻችን እባካችሁ በህገወጥ ምክንያት እኛ እየታሰረ ነው የሚሉ ወጣቶቻችን አሁን ይሄን ቪዲዮ ተመልከቱት እስኪ ዛሬም እንግዲህ እንደ ተለመደው 1000 ብር ተከሰረ እና ማኪናዬን መሸጥ ፈልጋለሁ የሚገዛኝ ምናምን ነገር ካለ በውስጥ የሚያርገኝ እና ዛሬ ደግሞ 1000 ብር ለምን እንደቀጠይ ልንገራችሁ መጣ አስቆመኝ ሁሉም ነገር አየ ምንም ነገር አጣ ከዛ ዝቅ ሲል እቺን ስክሪን አያት ይታያችኋለች እቺን ስክሪን አያት ከዛ አለዋለሁ በአዲሱ ህግ ስክሪን አይቻልም የዘመናዎቹ ምናምን ነገር ያላችሁን ስለታስነቅሩ ስላችሁ አይ ቪዲዮ ላይ አይቻልም አረ ተው በእናትህ አይ በቃ እንግዲህ አሁን ምናምን ነገርና በዚህ አይቻልም ብሎ እሺ ለዋለው 1000 ብር አረ የመንግስት ያለ መንግስት ካለ እንደው በመዳን ያለ ወይ ሰርተን እንኑርበት ወይ መኪናችንን ተቀበለንና ወይ ከላይዋን አስቆርጬ ወይ ዳርና ዳር በስጭ ጆተኒ ላርገው እኔ ግራ ገብቶኛል መዳን ያለም ፀሐይ በልቶን ስንት ለፍተን ብለን በማይራባ ነገር ያው 1000 ብር ያው 1000 ብር ታያችኋል እንደው የመንግስት ያለ ወይ መኪናን ግዙኝና ከሀገር ወጥቼ ልስራ እና አባካችሁ ትንሽ እንትን ምንድነው ረሃባችሁን በልክ አርጉት እና ለሚመለከተው አካል ሁሉ አድርሱልኝ እና በእኔ ስሜት ላይ ያላችሁ ሁላችሁም አይዟችሁ ረዳችኋለሁ እቺን ቀን እናልፋታለን ይመቻችሁ ይሄን ቪዲዮ ተመለከታችሁት አይደል አሁን ይሄ ወጣት ታርጋ ሊፈታበት ወይ ደግሞ ሊቀጣው ትራፊኩ የሚቀጣበት መንገድ አጣ የማርሽ ጋር ያለው መኪና ማርሽ ጋር ያለው ስክሪንና እሱ ይሰራል ስለዚህ በስክሪኑ መገጠም የለበትም ቪትስ ላይ በሚል ቀጣው 1000 ብር እኔ ከክብርት ከንቲባዋ በላይ ይሄ ሰውየም ተሩጥ ክብርት ከንቲባዋ ላይ ካወራውም እኩል ይሄም ሰውየ በህግ መያዝ አለበት ይሄን የቀጣው ግለሰብ መያዝ አለበት እንዲህ የሚቀጧችሁ ግለሰቦች ህገወጥ በሆነ ከከሰሷችሁ በቀጣ እናንተ ለበላለቆቻችሁ የመክሰስ ስልጣን አላችሁ ሹፌሮች መብት አላችሁ ወረቀቱ አለ ያው መብት አላችሁ ያው መብቱ ይፈጸማል አይፈጸምም ሌላ ጥያቄ ነው እሱን እናቀዋለን ግን ከተፈጸመ አሰራሩ ስክሪን ስላለ ተከሰሰ የሚል ህግ የለም ስክሪን ላይ ቪዲዮ ያያየ ሌላ ነገር እየተጫወት ከጥቅም በላይ የሆነ ነገር ያደረክ ሂድ ማለት ግን አይቻልም ስለዚህ እሱ ደግሞ ለመግለግጭት ያጋለጣል ተብሎ ይታመናል ስለዚህ ፊልሞች ከፍተው መዝናኛ ነገሮች እየተዝናኑ በሌላ ነገር እየደረጉ የሚሄዱ ሰዎችን ሊቀጣ ይችላል መብታል ስክሪኑ ግን ሬዲዮ ተከፍቶበት ጆሮ እየተሰማ በአካል የሚከድበት መኪና ላይ መቅጣት ስልጣን የለው ስለዚህ መክሰስ ይችላል ይሄ ወጣት ስለዚህ ይሄን ወጣት ለምታገኙ ሰዎች ምከሩት ክብርት አዳነች ከንቲባን በዛ መልክ እህቴ ነች ወረዳ 7ን በሙሉ አስለቀቁልኝ ተዘጋጁ ይያለ ያለ ሰውዬ ተዘጋጁ ምክንያቱም በሁለት መንገድ ተናግረናልኛ እንደ እውነት ከሆነ እና ይሄ ነገር ዝም ከተባለ ቤተሎች ተዘጋጁ ምክንያቱም የሚሆነውና የሚወራው ነገር ሁሌ ስለሚያስፈራ ካልሆነ ግን ክብርት ከንቲባ አዳነች አቤቤን በዚህ መልክ በመግለጹ የህግ ክፍሉ የጸጥታ ተቋሙ እንዲህ አይነት ሰዎችን አደብ ሊያስገዛ ይገባል ነገ መጥቶ ደግሞ የሽመልስ አብዲሳ ዘመር ነኝ ነገ ደግሞ መጥቶ የዣንጥራር አባይ ዘመር ነኝ
ነገ ደግሞ መጥቶ የእንተና ዘመርን የባለስልጣን ዘመርን እያለ እየመጣ የሆነ ቀበሌ የሆነ ክፍለ ከተማ የሆነ ወረዳ ይቆርሳልና እንዲህ አይነት ሐሳብ ከሚያስቡ ሰዎች አንፃር ህጉ ወይ ደግሞ ሚዲያው ገደብ ሊያደርግ ይገባል ይሄን ሞቶ የተናገረው ግለሰብም ኃላፊነቱን ሊወስድ ይገባል ጋዜጠኛው በነገራችን ላይ ስላቀረበበት ኃላፊነት ሊወስድ የሚገባው ባለቤቱ ነው ይሄን ሐሳብ ያቀረበው ነው ጋዜጠኛው ሊያቀርብ የሚችልበትን እድል ወይ ደግሞ ሊያጣራ የሚችልበትን እድል ብዙ ጊዜኛ ከንቲባ ጽሕፈት ቤት እንደውላለን ስልክ የሚያነሳልን ወይ ደግሞ መረጃውን በዛ ፍጥነት የሚሰጠን ሰው አናገኝም ስለዚህ በዚህ አንፃር ጋዜጠኛው ሊለቀቅ ይገባል ታስሯል ነገር ግን ሊለቀቅ ይገባል የሚለውን ሐሳብ በዚህ አጋጣሚ ገልጸን ሌሎች መረጃዎችን በሚዲያ ስለምታገኙአቸው ርቅማድ ብዙ ሰዎች ያሳረቀ ወጣቶችን የረዳ የተቸገሩትን የደገፈ በጣም መልካም ወጣት ነው ተንኮል አስቦ እንዲያደርጋል ብዬ አላስብም ከስራዎቹ አንፃር ማለት ነውና ይፈታ እስረኛው ጋዜጠኛው ነገር ግን ያግለሰብ ኃላፊነት መውሰድ ያለበት የተማረ ነው ኢንጂነር ነው መቀሌ ነው የተማረው ተወልዶ ተጣለት ሰምቷል አባትና እናቱን ተናግሯል ስለዚህ ክብርት አዳነች አቤቤን የማይገልጽ ከሆነ ግለሰቡ ወይ በሕክምና ተቋም ወይ ደግሞ ወደ እስር ቤት መግባት አለበት መጠየቅ ያለበት በህግ ደረጃ ሌላኛው መረጃ ባንክ ነው የባንኩ መረጃ ተመልከቱት እንደምታዩት የባንኩ መረጃ ባንኮች እስከ ምሽቱ 3 ሰዓት ተኩል ይስሩ የተባሉ ቅሬታ ቀረበበት ይላል ለምን ቅሬታ ታቀርባላችሁ ባንኮችን ነው የምናገረው በተለይ ንግድ ባንክን ሌሎች የግል ባንኮችን አይደለም በተለይ ንግድ ባንክን አስፋልት ዳር ያላችሁን ብቻ አይደለም ንግድ ባንክ በብዛት በብዙ ቦታዎች ላይ ከብዙዎቹ ተጨምቆ ስለሚወሰድ አገልግሎታችሁ በጣም ደካማ ነው እና ለእናንተ ድምጽ አንሆንም አለላችሁ ግን ድምጽ እንሆናለን እውነታችሁን እስከ 3 ሰዓት ተኩል ይሰራ ሲባል የባንኮች ማህበር ትክክል አይደለም ይሄ ነገር ተገቢ አይደለም እኛ ኤቲኤም ማሽን አስቀምጠናል የሞባይል ባንኪንግ አስቀምጠናል የኢንተርኔት ሰርቪስ አገልግሎት አስቀምጠናል ማንንም ሰው 24 ሰዓት ሊገለገልበት የሚችል አስቀምጠን ቢሮን ለምንድን ነው የምንከፍተው ሰራተኛ ለምንድን ነው የምናንገላታው ሲል ቅሬታውን አቅርቧል ይህም ጥያቄ ተገቢ አይደለም የሚል ቅሬታውን በአደባባይ ትላንትና ማምሻውን በዚህ መልኩ አቅርቦታል እኔ አንድ ነገር ላስታውሳችሁ በዚሁ ባንክ የምትሰሩ ባንክ ማትሰሩ ይሄ ነገር ሲጀመር መጀመሪያ ያለበት ቀበሌ ላይ አይደለም እንዴ ወረዳ ላይ ክፍለ ከተማ ላይ አይደለም እንዴ መጀመሪያ ያለበት ለምን እስከ ሌሊት 3 ሰዓት ድረስ አይሰሩ እኛ አገልግሎት የምናገኘው ስራ ሰርተን ቀበሌ ወይ ክፍለ ከተማ ወይ ወረዳ ወይ ገቢዎች ሄደን አይደለም እንዴ ለምን እነሱ አይከፈቱ ለምንድነው የባንኮች አገልግሎት ላይ ብቻ የተጀመረው ለምንድነው ንግድ ተቋማትን ብቻ የተጀመረው ንግድ ተቋማት ክፈቱ እስከ 3 ሰዓት ተኩል ሲባሉ 3 ሰዓት ላይ 2 ሰዓት ተኩል ላይ ሄደው ቀበሌ ላይ ጉዳያቸው ማስፈጸም ይችላሉ ሄደው ግብር መክፈል ይችላሉ በዛ ሰዓት ላይ ጉዳዮቻችንን ስናስፈጽምና ስንመለከት ሁሉንም አቅጣጫ ማየት መቻል አለብን ክፈቱ የምንላቸው ተቋማት ካሉ የሚከፍቱ ተቋማት አገልግሎት ሊያገኙ የሚችሉበት እነሱም እኮ ተገልጋይ ናቸው አገልግሎት ሲሰጡ ተገልጋይ ናቸው አገልግሎት ሰርቪስ የሚሰጣቸው ተቋም አለ ንገሩኝ እስኪ የከንቲባ ጽሕፈት ቤት እስከ 3 ሰዓት ተኩል ይሰራል የክፍለ ከተማ ቢሮ እስከ 3 ሰዓት ተኩል ይሰራል ቀበሌ እስከ 3 ሰዓት ይሰራል ወረዳ ንገሩኝ ትራፊክ ጽሕፈት ቤት እስከ 3 ሰዓት ይሰራል መንገድ ማኔጅመንት ትራንስፖርት ማኔጅመንት እስከ 3 ሰዓት ይሰራል ትራፊክ የተቀጣ ሰው ትራንስፖርት ክፍያውን ሄዶ 3 ሰዓት ላይ መፈጸም ይችላል ካልቻለ ለምንድነው ነጋዴውን እንዲህ የምንጫነው ካልቻለ ለምንድነው ባንኮች ላይ እንዲህ የምንጫነው እንዲህ አይነት ልምድ ካለ የትርፍ ሰዓት ክፍያ ተጨማሪ ክፍያ የሚጠይቁበትን አሰራር አሳስባችሁ ታውቃላችሁ ነው ወይንስ እንዲሁ በካድሬ ሐሳብ ይሄንንም እናስከፍተው በሚል ሐሳብ ነው ሄዳችሁ ተው ለማለት ነው እናንተም ተው እኛም እንተዋለን ለማለት ሐሳቡን ተውት ምክንያቱም ስለማያስከር ነው ዛሬ ደግሞ ሚዲያውን ያጨናነቀውን አንድ መረጃ ልንገራችሁ ይሄኛው መረጃ ነው የዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ከተመረቁ ከወጡ በኋላ በአስቸኳይ ወደ ትምህርት ስርዓቱ ገብተው እንዲያስተምሩ የሚያዝ መመሪያ ነው እያቀደ ያለው ትምህርት ሚኒስቴር እኔ ትምህርት ሚኒስቴር እስኪ ተረጋጉና አንተ መጀመሪያ ተረጋጉና አስቡ ለምን እንደምላችሁ ልንገራችሁ እንደው አሪያ ብዙ ነገር ስለምታቆሉ ነገር ላይ ተገባለ ማህበራዊ ጉዳይ ስለሆነ ጉዳዩ ማየው በማህበራዊ ጉዳይ እይታ ነው በፖለቲከኞች ተርጉሙት እናንተ ለራሳችሁ ይሄ ግን ማህበራዊ ጉዳይ ነው የዩኒቨርሲቲ ተማሪ አሳያችኋለሁ ልጆች ህፃናት ምን እንደሚሉ ትልልቆች ምን ላይ እንዳሉ እናሳያችኋለን ትንሾቹ ሲማሩ መቆጣጠርና ልጆቹን አብቅቶ ስለ ትምህርታቸው የተሻለ ነገር እንዲያስቡ አጠገባቸው ሌላ ነገር እንዳያስቡ ማድረግ ትችላላችሁ እናንተ ከዚህ ነገር ነፃ ልታወጣቸው ትችላላችሁ ተመልከቱ ይሄን ቪዲዮ እህቴም ነው ለምንድን ነው የምታለቅሽ ቤታችን እኮ እየፈረሰ ነው
እና እነዚህን የኤሌመንተሪ ተማሪዎች ጭንቅላት ማስተካከል የሚችል ትምህርት ሚኒስቴር ሳይኖረን ከዩኒቨርሲቲ ተመርቀው ሲወጡ ሁሉም በግዴታ ሃይ ስኩል እና ኤሌመንተሪ ላይ ሄደው ያስተምሩ የሚል ሐሳብን በአመራርና በአሰራር ስርዓት ውስጥ ከተዋለው ማለት የተመረቁ ተማሪዎች የትግቡ እኔም ማሳያችሁ የተመረቁ ተማሪዎች ነው ይሄ ሐዋሳ በኢንጂነሪንግ የተመረቀ ነው ወጣቱ 2014 ላይ ነው የተመረቀው አሁን ሐዋሳ ዩኒቨርሲቲ በር ላይ ቁጭ ብሎ ጫማ ይጠርጋል ዩኒቨርሲቲ ውስጥ 5 ዓመት የተማረው ጫማ መጥረግ አይደለም ዓለም አቀፍ ህንጻ ግንባታዎችን ደረጃቸውን ይጠብቁ ስላቮች እንዴት እንደሚሞሉ አሰራራቸው ኮንክሪት እንደሚሰራ ደረጃቸው በምን ያህል ኮንተንት መጠቀም እንዳለበት እያንዳንዱ የአስፋልት ስራዎች በምን መስራት እንዳለባቸው ግንባታዎች ድልድዮች ህንጻዎች ቋሚ አለቶች በምን መታደስ እንዳለባቸው እንደዚህ ነው ያጠናው አይደል ዓለም አቀፍ ጥናቱ ኢትዮጵያ ላይ የሚቀበለው ግን ሊስትሮነት ነው እናንተ ሰዓቱትን ተማሪዎች የተመረቁት ኢትዮጵያ ወጣት ተማሪዎችን ስራ የምታዝዙበት ስራ ሳይኖራችሁ አሁን የሚመረቀውን ወጣት ገና ከትምህርት ቦታ የሚመጣው ወጣት ትምህርት አስተምር ብላችሁ አስገድዳችሁት ካስተማራችሁት በኋላ ወጥቶ ሊስትሮ ነው የሚሆነው አንድ የትምህርት ሚኒስቴር ያመረተውን ተማሪ ውጤታማ ሳያደርግ የወጣውን ተማሪ ውጤታማ ሳይሆን ስለዚህ ነገር ማውራቱ ከፖለቲካችሁ ውጪ ሌላ ለህዝብረተሰቡ ማህበራዊ ጉዳይ ያሰባችሁ አይደለም እባካችሁ ተዋቸው እባካችሁ አታዘበራርቁት እያንዳንዱን ነገር እስኪ መጀመሪያ ያሉትን ነገር ቅረፉ የሚታየውን የጎላውን ነገር እነዚህ እኮ ካሜራና ስክሪን ያገኛቸው ልጆች ናቸው ማሳያችሁ ስክሪን ያላገኛቸው አደባባይ መውጣት ያቃታቸው የተመረቁ ተማሪዎች ሂዱና ስራ ማስታወቂያ ያወጡ እስኪ ምን ያህል ተማሪ እንደሚመጣ ለአንድ ሰው ቅጥር እቺ እኮ ኢትዮጵያ ነች እና የተማረውን ተማሪ አምጥታችሁ መደባችሁት ሳይበላ ሳይጠጣ ያለ ደሞዝ አታሰሩት ማለት እስኪ ስራ ያጣውን ተማሪና አስጀምሩት መጀመሪያ ከዛን እነዚህ ልኞቹን እየከተካችሁ ትሄዳላችሁ ለወደፊት ለ10 ዓመት ለ20 ዓመት አስቡት ይሄንን ትክክል ጎበስ እንደ ሀገር ማለት ነው ይሄ መንግስት ቢኖር ባይኖር እንዲህ አይነት ነገር ቅዶች ወደፊት ጥሩ ናቸው መልካም ባለፈው ደግሞ ወታደርም እናረጋለን ስትሉ ነበር አይደል ይቅር ይበላችሁ እንደው ተው ብርሃኑ ነጋተው ለማለት ፈልጌ ነው እኔ ያመጣውላችሁ ሌላኛው ማሳያችሁ አንድ ኢንተርቪው ተመለከትኩ ይቺ ኢንተርቪው እስኪ አብረን እንከታተላት መጀመሪያ ሙዳይ ትባላለች ኢንተርቪው አድራጊዋ ወይዘሮ ሙዳይ ንግብ እንዴት እንደመጣ ታውቃለህ ተቸገረ ይመስለኛል ቸግራ ነው አባትስ አባቴ ሞቷል አለች አባቴ ሞቷል ሳሪስ ጎዳና ነበር የምታድሩት አቀበሌ ሰጠን ቤት ነበር እሺ አያቴን አንዳንዴ ያማታል የአይምሮ ኬዝ አለባት አያት ማለት ነው የእናት እናት ናቸው አባት የእናቴ እናት እሺ ያማታል አንዳንዴ ከማዬ ጋር ደግሞ ሁሉ ይጣላል አይስማሙም የአእምሮ ችግር ስላለባቸው ማለት ነው አያት እሺ ከዛስ ሁሉ ጊዜ ማዬ አንዳንዴ እየሰከረች ትመጣለች ልጅቷን ደግሞ ኔሌ ጥላብኝ ስራ ሄዳለሁ ብላ ትሄዳለች ከ3 ወር እስከ 6 ወር አንተ ነህ እህትን ያሳደካት ለዚህ ነው በጣም ነው የምትወድ እሺ ከዛስ ሁሉ ይጣላሉ ምናምን እያስፈራራሽው ነው ኢንተርቪው ያደረግሽው ነው ምን ያያረክሽው ነው ወይዘሮ ሙዳይ ማለት የማይቀርብ ለህዝብ ሲቀርብ ህዝብ ውስጥ ሌላ ተጽዕኖ የሚያሳድር ነገር መሆኑ በጣም አሳፍሮኛል ማያ ሚዲያ ደግሞ ይሄንን ኤዲት አለማድረጉ ምክንያቱም የበጎ አድራጎት ስራ መስራበትን እሱን ለማስተዋወቅ የመጣችበት ነው ኢንተርቪው እና በጎ አድራጎት ስራ ሳይሆን ጣርታ የምታስፈራራቸው ልጆች እንዳሉ ነው የሚያስመስለው ይሄ እና ትንሽ ያሳፍራል በጣም አሳፈረኝ ይሄን ኢንተርቪው ማየት አፈርኩ እንዴ ከጎዳና ልጅ ሰብስቦን ያስፈራሩ ኢንተርቪው ማድረግ እና እዚህ በሚዲያ ላይ በካሜራ ላይ እንዲያስፈራራሻቸው እቤቱ ስትሆኝማ በምንድነው የምትቀጠቀጫቸው ምናምን ነው እኮ የሚያሰኘው ያስፈራል የልጁ ስነ ልቦና አይታሰብለትም ወይ ይሄ ልጅ እኔ ጋር የመጣው ቤተሰባዊነት የማይሰማው ከሆነ እሱ አንቺ ጋር ለመረዳት እንደሚመጣ በዚህ ጭንቅላቱ ካሰበ እኮ አደገኛ ነው ይሄ ከባድ ነው በእውነት አፈርኩ ትክክል አይደለም እንዲህ አይነት ሚዲያዎችም ህፃናት ለእንደዚህ የሚቀርቡ ከሆነ
ገና ኢንተርቪውን አይታችሁ የምትቀርጿቸው ሰዎች ምክንያቱም ማኔጂንግ አላችሁ ኤዲቶሪያል ቦርድ አላችሁ ቀድማችሁ ማስተካከል ይጠበቅባችኋል እንዴት አድርጋ መጠየቅ እንዳለባት ካልገባት ካላወቀች ምክንያቱም ጋዜጠኛ አይደለችም እሷ ትሰራለች የምትሰራው ነገር ነው የምትጠይቀው ግን ሴት ጎበዝ ነች በባህሪያው በስነልቦና ሴት ከወንዶች ትሻላለች እንዲ ደረቅ ጥያቄ አስፈራሪ ጥያቄ ልጅ እኮ ተሳቋል በጣም ነው የተሳቀቀው ይሄ ልጅ ወጣ የሆነ ቦታ ግባ ቢባልና በዚህ ኢንተርቪው ሌላ ቦታ ቢያስገቡት ይገባል ምን ያደረክሽ ነው እኔ ይሄንን ሰምቼ ሌላውን ነገር መቀጠል አፈርኩ የምር አፈርኩ እንዴ ይሄንን ባየውበት ልክ እነዛ ልጆችን ባየውበት ትምህርት ሚኒስቴር ምን አይነት ስራ እንደሚሰራ አሰብኩት አሁን እነዛ የሚፈርሱ ልጆች ቤታቸው የሚፈርሱ ልጆች ለትምህርት ቤታቸው ምን እንደሚያስቡት ተምረው ሲጨርሱ ዶዘር ኦፕሬተር ካለው ከመሆንና ቤት አፍራሽ ከመሆን ውጪ ሌላ ነገር አይታያቸው ምክንያቱም እነሱ አፍራሽ እንጂ የሚፈርስባቸው ሰዎች እንዳይሆኑ ነው የሚያስቡት ምን እንዲሆኑ አስባችሁ ነው እነዚህ ልጆች ምን እንዲበቁ አስባችሁ ነው ኢንተርቪው መስራቸው እግዚአብሔር ይቀር ባላችሁ ማለት ፈልጌ ነው ትክክል ስላልሆናችሁ እግዚአብሔር ይቀር ባላችሁ ማለት ግን ይሄ ማምሻውን ደግሞ ይሄንን ዜና አየሁት በአካል በነገራችን ላይ አንድ ጊዜ ሄጄ ነበር ሙዳይ በጎ አድራጎት ድርጅት የፍቅር ሳምንት የሚል ዜናዎች በሙሉ ተሰራይተዋል ሙዳይ በጎ አድራጎት ማህበር ከ2007 ዓ.ም ጀምሮ በየአመቱ የሚቆይ የፍቅር ሳምንት ሲያከብር ቆይቷል በዝግጅቱ ላይ ሚኒስትሮች ከፍተኛ መንግስት ባለስልጣናት ድርጅቶች የሃይማኖት አባቶች ታዋቂ አርቲስቶች ተጽዕኖ ፈጣሪ ግለሰቦችና የተለያዩ ህብረተሰብ ክፍሎች ተሳታፊ ነበሩ የፍቅር ሳምንት ከዚህ ልጅ ጋር ነው የሚያስፈልግሽ ከዚህ ከልጁ ጋር እንጂ ሚኒስትሮቹ ምናምኖቹ አንቲም ባጠራቸው የፍቅር ሳምንት አላቸው ከቤተሰባቸው ጋር የራሳቸው አላቸው ይደላቸው በቤት የሚሄዱበት ታዋቂ ሰዎች የሚገናኙበት ሻይ ቡና የሚሉበት ትልልቅ ሆቴል አላቸው ፍቅር የሚፈልጉት እነዚህ አጠገብ ያደረግሻቸው ኢንተርቪው ያደረግሻቸው ግለሰቦች ናቸው እንደው በጎ አድራጎቱን ድንገት በዚህኛው ስራሽ ይሄኛው ትክክለኛውን ስራሽን እንዳታበላሽ እውነት ትክክል ስላልሆነ ነው ምገጽሽ ትክክል ስላልሆነ ምሰሪያቸው በጣም መልካምና በጎ ስራዎች እንዳሉ አውቃለሁ ነገር ግን በሚዲያ ነው ለህዝብ የተለቀቀው ስለዚህ በሚዲያ ነው የምንነግርሽ በአደባባይ አወጣሽ እንደዚህ ያደረግሽ ልጆችን የምታናግሪ እንደሆነ እኔ ዛሬ አየሁ ለካሜራው ብለሽ ደንግጠሽ ከሆነ አላቅ ከሆነም እንግዲህ በወጣበት አግባብ ነው ምላሽ ልሰጥ የሚገባኝ ስለዚህ በወጣበት አግባብ ትክክል አይደለሽ በመሰሪያቸው ስራዎች ደግሞ ጎዳና የወጡት የተቸገሩት ወላጅ የሌላቸው እናት አባት የሌላቸው በቤታቸው የሚጠለሉ ተቸግረው የሚረዱ እነዛ ሰዎች ፍቅር በታሳያቸው ይሻላል ታዋቂዎቹ አርቲስቶች ሚኒስትሮች ታዋቂ ግለሰቦች አርቲስቶች ዘፋኞች ቢመጡ እንደነዚህ ህፃናት እኮ አልተቸገሩ ይሄ ዜናሽ እኮ ለኔ ዋጋ የለው ባየሁት ቪዲዮ ምክንያት ሌላኛው ፓስተር ቸሬ ነው ለሐሰተኛ ፓስተሮች የማያዳግም ላይ ሰጥቷቸዋል አብረን እንስማው ተው ረፍ የጠገባችሁ ጴንጤዎች ረፍ ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ የተበታችሁ አገልጋዮች ረፍ የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፍ እዚህም እዛም ያላችሁ ረፉ ትዋረዳላችሁ እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ የከበሩ አገልጋዮች ሲዋረዱ አይቻለሁ መዋረድ መሞት ብቻ እንዳይመስላችሁ ባዶን ቀፎ ሆነ ትቀራለህ ሞገስ አልባ ትሆናለህ ረፍ ጌታ ሲያከብር ተከበር ከየት እንደተነሳህ ወቅ ማንንም አይደለህም አንተ ለጌታ የተነጠፈው የኔ ነው ይያልክ ያለ ረፍ ለጌታ የተነጠፈው ለኔ ነው ይያልክ ያለ ክብር እየጠራረክ ያለ አህያ ረፍ እንቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እየነገ ረፍ ይያለ እህል በረንዳ እንዳልመልስ ረፍ አብዶ በረንዳ እንዳልመልስ ረፍ ያው ገራባት አቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያረገህ መንገድ ላይ እንዳንገናኝ ረፍ ክብር የምትፈልግ ከሆነ ተከበር ረፍ ፊን የምትል ሰውዬ ረፍ ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ ረፍ ትዋረዳለህ ረፍ የሰማይ ምክር ነው ረፉ የሰራዊት አምላክ እግዚአብሔር ነው የሚናገረው ረፍ እግዚአብሔር ሲያከብራችሁ ተከበሩ ዝማሬው የጌታ ነው እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ
ቁጭ ብሎ ያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ነህ አንተ። ረፍ እኛም ሀገር አሉ የጀማመራቸው በሽታው። ረፉ መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ ረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። ረፉ። እግዚአብሔር እየተናገረ ነው። ረፉ። ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። ረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? ረፉ። እውነቴን ነው የምላችሁ። ረፉ። ችግር የለበትም ጌታ ያዋርድሃል። ረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ያለው ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው yes ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። ክልካቸው እንደዚህ የነገራቸው ነው። እንግዲህ የሚመለከታቸው ራሳቸውን ያውቁታል። ፓስተር ቸሬ የራሱን ቤት ሲናገር እኔ ደግሞ ይሄኛውን ቤት ይዤ መጣሁ። ተመልከቷቸው። የኛኑ ቤት አይነጥላናል። እንዴት አይነጥላ? ልብ ውስጥ ገብቶ ነፍሱን እንበላዋለን። እንዳይኖር ለምን አይኑር? አይነጥላው መተቱ ሄዷል። አዎ አይነጥላው ነው የቀረው። አዎ ለምን ቀራቸው? መተቱ ሲሄድ አይነጥላው ለምን ቀረክ? ለባለም ባላሎ ቆብ አድራጊው እዩ ጩፋ በቤተ ክርስቲያን ቤተ መቅደስ ውስጥ ቆሞ ቤተ መቅደስ አውደ ምሕረት ላይ ቆሞ አጋንንትን እያስለፈለፈ ልንበላው ነው ምናምን ኢንተርቪው ማይክ እየሰጠው ያወራላቸዋል። እንዲህ አይነት ልምዶች በስተዋል። ትክክለኞች ሊኖሩ ይችላሉ። ነገር ግን ቤተ ክርስቲያን የአንድ ድህነት የሚያገኝ ምህረት የሚያገኝ ይቅርታን የሚያገኝ ፈውስን የሚያገኝ ምእመን ገመና በአደባባይ ተቀርጾ እንዲተላለፍ ከፈቀደች ቤተ ክርስቲያን ላይ ነው ጥያቄያችን። ኖር አያውቅም ነበር። ከቅርብ ጊዜ ወዲህ ልምምዱ እየተስፋፋ መጥቶ አሁን አስለፍላፊ ቄሶች መጥተዋል። በማይክ የሚያስለፈልፉ ቄሶች በማይክ የሚያስለፈልፉ ትላንትና ነግራቸዋለሁ አይደለም? ወደ ጎሮ አካባቢ አሳየቻችሁ አይደለም? ተክልዬ ቤተ ክርስቲያን ውስጥ አያጣፎ አንድ አባት ስለሳቸው ሰውዬ መረጃ ሲወጣባቸው መልሰው መረጃ ወጡ። ኢንተርቪው ሰጡ በሌላ ሚዲያ። ምን ብለው ሰጡ? እንግዲህ ውሸቱም እውነቱም ይወራብኛል፣ እኔ እውነተኛው ነኝ አሉ። ወንድሜ እውነተኛ ከሆናችሁ ካሜራ ይዛችሁ በስፕሬይ እንደዩ ጩፋ ረዳት ፓስተር እየረጫችሁ የምታድኑት አጋንንት የምታስለፍሉት አጋንንት የለም። አጋንንትን ሲያስለፈልፍ ክርስቶስን አላየንም። ስለዚህ እኛ ቤት ያላችሁትም እዩ ጩፋዎች ረፉ። እኛ ቤት ያላችሁም ባለገርዶችም የስውሯ ማርያም ባለጋርዶችም ረፉ። ጩቤ ይዛችሁ መሳሪያ ይዛችሁ ምእመን ሲሄድ የምታስፈራሩ የጉዞ ሲሄድ የምታስፈራሩ ቤተክርስቲያን ላይ ደግሞ ካሜራ ደግናችሁ አጋንንት በማይክ የምታስለፈልፉ እናንተም ካህናቶች ረፉ። ጴንጤ ሆናችሁ ቤተ መቅደስ ውስጥ ገብታችሁ የምታስቀድሱ ግማሾቹ ልጆቻችሁ ምን እንደሆነ አማታቁ፣ ግማሾቹ ልጆቻችሁ ምን እንደሆነ ማታቁ፣ ግማሾቹ ክርስቲያን ናቸው፣ ግማሽ ልጆቻችሁ ላይ ያለውን አጋንንት ሳታሰናብቱ እናንተ መታችሁ ትናገራላችሁ። ስሟቸው እኚህን አባት የትላንትናውን አባት ግማሽ ሸት ግማሽ እውነት ለማድረግ ሲጥሩ አባ ባህታዊ ተክለ ማርያም ጸጋዬ መንግስቱ እባላለሁ። የምገኘው ሀያት ጣፎ ተክለ ሃይማኖት ገዳም ነው። አሁን እዛ በጠበል አገልግሎት እያገለገልኩ እገኛለሁ። ከሚነሱ ነገሮች መቼም እውነትም ሐሰትም ይነሳል። ሁለቱም አይቀርበ ሰው ላይ ወደ እውነት ጠጋ ያለም ጭራሽ ሐሰት የሆነም አለ። የተለያየ የሚነሳ መቼስ 8 ልጆች ናቸው ያሉኝ፣ 4 ወንድ 4 ሴት አለ። እንግዲህ አንዳንዶቹ ኦርቶዶክስ ናቸው፣ ሌሎቹ ደግሞ እንግዲህ እኔ ብዙ ጊዜ መቼም
በእርግጥ ያልሆኑትንም ኦርቶዶክስ እንዲሆኑ የመከርኋቸውም አሉ። እኔ ያው ስለዚህ ልጆቻቸው ፕሮቴስታንት ናቸው የሚለው መረጃ ትክክለኛ ነው። ከደብረ ሲና የወጡት ትክክለኛ ነው መረጃው። እዛ አካባቢ ኤንጂኦ ውስጥ ሰራ ነበር አሉ። በምን ዘመናቸው ተምረው ካህን ሆነው አባታችን? በምን ዘመኖ ተምረው? እዛ ያሉት መረጃ እየገለጹ ያሉት የተማሩበት ዘመን የለም። ግን ሊቀ ጳጳስ ቆሞ ካህን እንዳረጓቸው ይናገራሉ። ባህታዊ እንደሆኑ ይናገራሉ። የስምንት ልጆች አባት ባህታዊ አይተናናቅ። ባህታዊ ገብረ መስቀል ልጆቻቸውን ሲወልዱ ራሳቸውን ወደ ክህነት ወደ ቄስ አድርገው ቀይረዋል። ባህታዊነት ቀርቷል። ባህታዊነት መመንኮስ ማለት ነው። ሌሎቹን ማዳን ማለት ነው። በተጨማሪ በአደባባይ ምስክርነት እየሰጡ ለሰው ልጅ ድህነት እንዲያደርጉ እየተመላለሱ የበረሃ ሰው መናኝ መሆን ማለት ነው። ባህታዊነት 8 ወልዶ የኤንጂኦ አስተዳዳሪ ሆኖ ቤተ ክህነት ውስጥ መጥቶ ቤተ መቅደስ ውስጥ የሚቀጠርና ለሱም የሰጣቸው ጳጳስ እንዳሉ እየነገሩ ነው። ፎርጅድ ካህንነት ይሰጣል እንዴ? እረፉ አባቶቻችን እረፉ። ራሳቸው ብቻ አይደለም እኮ ልጆቻቸው ብቻ አይደለም፣ ባለቤታቸው ፕሮቴስታንት ነች፣ ጴንጤ ነች። ቤተ መቅደስ ገብተው ደግሞ ካህን ናቸው፣ አጥማቂ ናቸው። እና የባለቤታቸው እምነት ትክክል ነው። እሳቸው ምን ሊሰሩ ቄስ ሆኑ? የባለቤታቸው እምነት ትክክል ካልሆነ፣ ምክንያቱም የትኛውም እምነት ከራሱ ውጭ ያለው በክፉ መንፈስ የታሰረ ነው ብሎ ያምናል። ሙስሊሙም ሌላው እምነት በመንፈስ የታሰረ ነው ብሎ ያምናል። ፕሮቴስታንቱም ሌላ እምነት በመንፈስ የታሰረ ነው ብሎ ያምናል። ኦርቶዶክሱም እንደዛው፣ ካቶሊኩም እንደዛው። ይህ ማለት ታዲያ አንዱን ሳያድን እንዴት ነው ተጣምሮ የኖሩት? ያውም አውደ ምሕረት ላይ ቆመው ቅባ ቅዱስ በስፕሬ እየረጩ ጭንቅላት እየያዙ እንደነንትና ልምምድ እንደገና ደግሞ በኢንተርቪው ማይክ እያደረጉ ኢንተርቪው የሚያደርጉ ካህናት በየቤተ መቅደሱ በየአጥቢያው እየዞሩ ናቸው። አዲስ አበባ ገንዘብ ለመበዝበዝ እነዚህ አይነት ካህናት ይፈልጋሉ። መንፈስ አስለፍላፊዎች፣ መንፈስ ረጪዎች ማለት ናቸው፣ ዘሪዎች ማለት ናቸው። ቤተ ክርስቲያናችን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ በዚህ ጉዳይ ላይ ቁጥጥር ኮሚሽኑ በተለያየ ሀገረ ስብከት ላይ የሚገኙትን መቆጣጠር ይችላል፣ ስልጣን አለው። ሌባ ተዘረፈ እንዲያረገ ስንል እኛ አንድ ሰው በቤተ ክርስቲያን ካህናት ተሳቆ ወይ ደግሞ አፍሮ እምነት ከቀየረ ቤተ ክርስቲያን ፈረሰ ነው የምንለው። ቤተ ክርስቲያን ለኛ ህንጻው ብቻ አይደለም፣ ህንጻ ስላሴው ቤተ ክርስቲያን ነው ለኛ። ህንጻ ስላሴ ፈረሰብን ለኛ። ስለዚህ አንድ ሰው እንዳይፈርስ፣ አንድ ሰው እንዳይስት፣ አንድ ሰው ለመሳች ምክንያት እንዳይሆን እባካችሁ ህንጻ ስላሴን የሚያፈርሱትን ቆብ ያደረጉ ጴንጤዎችን ከቤተ መቅደሱ አስወጡልን፣ እባካችሁ አስወጡልን። አራያ መካሻንን ቃለ ቀርነው ያቀረብኩላችሁ። አብራችሁ ስለነበራችሁ አመሰግናለሁ። ዲኤምሲ የሪል ስቴትን በተመለከተ ያቀረብኩላችሁ መረጃ አለኝ። ሪል ስቴቱን በተመለከተ እናንተም ገባ እያላችሁ እያያችሁ ከዛ ጋር እየደወላችሁ መረጃ እናግሯቸው። እንዲህ አይነት ሪል ስቴቶች ስታገኙ ደግሞ ገንዘብ ያላችሁ መኖሪያ ቤት ላይ ያሳርፉት። ምክንያቱም ቋሚ ንብረት ለሁላችሁም ይጠቅማችኋልና። ሌላኛው የሙታንሳ ማር ቅዱስ ሚካኤል ገዳምን በመቻላችሁ ታቀም እንድትደግፉ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ሰናይ ቀን። እንኳን ደህና መጡ። ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት። ዲኤምሲ ሪል ስቴት እንሰኛለን። ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን
ለምን? የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።